እውነት ለመናገር አንድ ያሳልኩት ነገር እንደሆነ ታውቃላችሁ፣ ነገሮች ላይ ምንም ያክል ብታስቡባቸው 4 ዓመት 5 ዓመት ኢቨን 10 20 ዓመት አንድ ነገር ላይ ብቻ እያሰባችሁ ብትቆዩ ትልቅ ሀሳብ ቢኖራችሁ ለብቻችሁ ብትቀመጡ ለብቻችሁ ጊዜ ብታሳልፉ ራሳችሁን ለማየት የሆነ ጊዜ ወስዳችሁ ራሳችሁ ላይ ብትሰሩ መጽሐፍትን ብታነቡ አለ የሚባል ላይ ሰዎች ሪኮመንድ የሚያደርጓችሁን ራሳችሁን ለመቀየር የሚያግዝ ነገር ብታደርጉ ግን ከሌላችሁ በህይወታችሁ ውስጥ ብልኝ ላይ ምንም ነገር አታገኝ። ዲሲፕሊን በቃ ላይ ቀላል የሚባል ሂደት የለውም። ነገሮች ካለፈው ጆርኒ የተማርኩት አንድ ነገር ኮንሲስተንሲ ኢዝ በጣም ቬሪ ኢምፖርታንት ነገር ነው። የሆነ ነገር ሰክሲድ ለማድረግ ወዘር ላይክ ኢት ኦር ናት አይ ሃቭ ቱ ዱ ሳምቲንግ ለምን ባትቆጠሩ አጣብታል ኦልሬዲ ያንን አለት የመስበር አቅም ታገኛለች። ያንን አቅም የሚሰጣት ኮንሲስተንሲ ነው። ለመናገር ኦልሬዲ ይህን አስቤ ለማውራት የመጣው ቶፒክ የለም እንጂ ማድረግ እንዳለብኝ የተሰማኝ ሰው ቀሩሜሉ ዛሬ ቤት ውስጥ ነው ያልኩት። ኢቭን ራሱ አላየሁትም እና በጣም የሚገርመው አሁን 12 ሰዓት ነው፣ 10 ጉዳይ ነው ለ12 ግን አንድም ይሄ ረብ ያለው ነገር አላረኩኝም። ለጥቀኑ ሙሉ ስክሮል ሳደርግ ነው ያልኩት ምናምን አጋሪ ሄዴክ ስቲል ስልኬ ላይ ነበር የማይጠቅመኝን ኮንታክት ሳየ ነበረውና I don't know what I have to say ትንሽ እንደዚህ አይነት ሁኔታ ውስጥ ከገባሁ የተወሰነ ጊዜ ሆኖኛል። ትንሽ ኮንፊውዥንም አለው፣ ግራ የመጋባት ምን ማድረግ እንዳለብኝ ግራ የመጋባት ስሜትም አለው። አይኖ እኮ ምን ማድረግ እንዳለብኝ እኮ አውቃለሁ፣ ግን ያቺን በፊት የምታንቀሳቅሰኝ የነበረችዋን ተነስራ የምትለኛችን ስሜት አጥቻታለሁ። I don't know እንዴት እንደሆነ አላውቅም፣ ግን it's been like 3 weeks ምናምን አካባቢ or close to months እንደዛ አካባቢ ሆነ። So I'm not trying to hide anything here, so I just like trying to be honest as much as possible. So as a document ነው እነዚህ ነገሮች የሚቀመጡት። I know this time እንደሚያልፍ ምናምን so ግን I lost my energy. I don't know why. ለምን እንደሆነ እንዴት እንደሆነ አላውቅም። still I can't figure it out. እንዴት አድርጌ መመለስ እንዳለብኝ so I don't know even what I have to talk right now. I just pick up my phone and just press the record button without any idea. I have actually ማውራት የምፈልጋቸው ቶፒኮች አሉ። actually already እነዛን ቶፒኮች ግን ለማውራት ኢነርጂውም የለኝም ዛሬ ነው። I don't know ህይወት ውስጥ እየተፈጠሩ ያሉት ነገሮች ለማየት
ህይወታችንን ለራሱ ፊገር አውት ለማድረግ የራሳችን ጊዜ ያስፈልገናል ብዬ አስባለሁ። ልክ እኔ ዛሬ ሳደርግ የነበርኩት ጥቅ ከሀሳብ እንደመሸሽ ይመስላል። በአእምሮዬ ጓዳ ውስጥ የሚመላለሱ እልፍ ሀሳቦች አሉ። እነሱን መስመር መያዝ የሚፈልጉ ዝብርቅርቅ ያለ ምንም እንደ ሀሳብ እንኳን ፍሎ ለማድረግ የሆነ አይነት መስመር የሌላቸው የተቆራረጡ እነሱን ሀሳብ አንድ ላይ ሰብሰብ አድርጎ የሆነ አይነት ምስል ለመፍጠር እና ለአእምሯችን እና ለአይነት አቅጣጫ ለማስቀመጥ ጊዜ ይፈልጋል። ብዙ ጊዜ ቲንክ ሳስበው ከራሳችን ጋር መሆን እንፈራለን። አእምሯችን ውስጥ የሚመላለሱ ጥያቄዎች እንፈራቸዋለን። ከራሳችን ጋር ብቻ ቁጭ ማለት ያስፈራናል። መመለስ ማንፈልጋቸው ብዙ ጥያቄዎች አሉ። ከራሳችን ውስጣችን ገብተው የሚረብሹን በጣም ብዙ ጥያቄዎች አሉ። ከራሳችን ጋር በሆንን ቅጽበት እነዛ ጥያቄዎች ከየቦታው ሰብሰብ ብለው የሆነ አይነት አቅጣጫ ላይ መያዝ ይሞክራሉ። እኛ ከራሳችን ጋር የምንሆንበትን ታይም ሞር ሰፋ ባደረግነው ቁጥር ራሳችንን የማወቅ እድሉን እናገኛለን። ምክንያቱም እነዛን ሀሳቦች የማየት እድሉን እናገኛለን። ሀሳቦቻችንን ማየት የምንችለው አክቹዋሊ የሆነ አይነት የጸጥታ ጊዜ ሲኖረን ነው ብዬ አስባለሁ። እንደዛ አይነት የጸጥታ ጊዜ ከሌለን በስተቀር አእምሯችን ውስጥ የሚገቡ የተለያዩ መረጃዎች ይኖራሉ። እነዛ መረጃዎች ደግሞ ትኩረታችንን ነው የሚሳቁት። ለምሳሌ ዛሬ ቁጭ ብዬ ስክሮል ሳደርግ ነበር ኦልሞስት 12 ሰዓት ሆኖ ማለት ነው። አእምሮዬ የሆነ አይነት ኢነርጂ ማግኘት ይፈልጋል፣ የሆነ አይነት ስራ መስራት ይፈልጋል። ነገር ግን እሱን ስራ ለመስራት ኢነርጂ አልነበረኝም። ያንን ኢነርጂ ለማግኘት ነው ስክሮል ሳደርግ የነበረው። ኢቨን ስክሮል ባደርግ ቀኑ ስክሮል እያደረግኩ ቢሆንም ግን ያንን የሚፈልገውን አይነት ኢነርጂ ማግኘት አልቻለም። ውስጤ ሰው ለመንቀሳቀስ ስቲል በቃ ልክ አምጣ አይነት የሚል ስሜት ነው ያለው። ይሄ በጣም ውሃ እንደጠማ አይነት 2 ቀን 3 ቀን ምግብ እንዳልበላ አይነት ሰው የሆነ አይነት ኢነርጂ በጣም ይፈልግ ነበር። እሱን ነገር ለመስጠት ነበር እንደ አማራጭ ስክሮል ማድረጉን ሲጠቀም የነበረ። እንደዛም ቢሆን ግን ያንን ኢነርጂ ማግኘትም አልቻለም። በስተመጨረሻም ይብል እሱን እያደረገ ወቀሳማ አይነት ስሜት ነበረ። ምን ማድረግ እንደሚፈልግ ያውቃል፣ እያደረጉም እንዳልሆን ደግሞ አደሴም ታይም ያያል። እና እነዚህ ነገሮች ኦልሬዲ ማድረግ ያለበትን አለማድረጉ የወቀሳ አይነት ስሜት ነው የሚሰጠው። እንዳልኳችሁ the past 3 or almost 1 month actually I get lost all my energy to do even what I love actually. even የምወዳቸው ነገሮች እንኳን ከዚህ በፊት የማድረጋቸው የምወዳቸው ነገሮች እንኳን ለማድረግ ውስጥ የነበረው ሞቲቬሽን ኦልሞስት ጠፍቷልና I don't even know why actually ለምን እንደሆነ ይሄ ነገር ሀፕን ያደረገው አላውቅም። ግን በፊት
በጥቃቅኑ አድርጋቸው የነበሩ ልምምዶች ከራስ ጋር ቁጭ የማለት ሀሳቦችን የማየት ነገሮች ኢቭን ሰው እነሱም አብረው ቀንሰዋል። ተከታታይ እንኳን ባይሆን ሜዲቴት አደርግ ነበር ሲሆን ሌሎችን ውስጥ ቀንሰዋል። ጸሎት ማድረግ አቁሜ ይሄ ስሜት ከተሰማኝ በኋላ ማለት ነው። አይ ዶንት ኖ አይ ዊል ፊገር ኢት አውት ምን እንደሆነ ግን ኦልሞስት አንድ ወር ምንም ነገር አልሰራሁም ማለት ይችላል። ምንም ነገር ግን at the end of the day like whether I like it or not I have to do something. I feel like የሆነ ነገር ማድረግ እንዳለብኝ የሆነ አይነት አክሽን መውሰድ እንዳለብኝ ሰው በየጊዜው ሪሰርች ለማድረግ እሞክራለሁ። ለምንድን ነገሮች እንደዚህ እንደሆኑ ቼክ ለማድረግ እሞክራለሁ ምናምን ግን like even if ነገሮችን ለማድረግ ኢነርጂ እንኳን ባይኖር የግዴታ ማድረግ አለበት። አማራጭ የለውም። ሶ አክሽን ነው ህይወታችንን የሚቀይር። ምንም ያክል ብናስብ፣ ምንም ያክል ትልልቅ ሀሳቦች ቢኖሩን ግን የምንወስዳት ላይ በደበረን ወቅት፣ ምንም ኢነርጂ ባልነበረን ወቅት የምናደርጋት አንዷ አክሽን ነች ህይወታችንን የምትሰራው። ሶ ህይወት አክቹዋሊ የሚሰራው ድግግሞሽ ነው። ላይ በጣም የተደጋገሙ አክሽኖች ናቸው የሆነ አይነት ፎርም አምጥተው የሆነ አይነት በውጭ በኩል የምናየው እንደውጥ የሚያሳዩን እና አእምሯችንም አክቹዋሊ ሬፒቴሽን ነው የሚሰራው። ሶ አንድ ቀን ሁለት ቀን አድርገው በሶስተኛው ቀን ማታደርገው ወይ በአራተኛው ቀን የምትተው የምትዘለው ከሆነ አእምሮ ላይክ ቢልድ አፕ እያደረገ ያለውን ፓተርን ያጣል። ሶ ኮንሲስተንሲ ደኪ በቃ አሁን የምታዩት የምትፈልጉት ነገር ላይ ኮንሲስተንሲ በጣም ቬሪ ኢምፖርታንት ነው። ላለፉት ጊዜያቶች almost like to be honest with you guys even like 30 days ወጥነት ባለው መልኩ አንድ ነገር ላይ ሰርቻለሁ። አይኖክ ላይ 4 ዓመት 5 ዓመት በጣም ረጅም ታይም ላይ ስለፋለት የነበረው ጉዳይ አለ። በቃ ቢልድ አፕ ማድረግ የምፈልገው ስኪል አለ። ኦልሞስት 4 ዓመት 5 ዓመት ግን ያንን ስኪል 4 ዓመት 5 ዓመት ፈጅቶብኝ እንኳን ኢቭን ላይ ኮንክር ያላደረግኩት እና ነገሩን ያልያዝኩት በቆይታው ልክ ነገሩን አንደርስታንድ ያላረኩት ኮንሲስተንት ስላልነበርኩ ነው። ላይክ 15 ቀን 2 ሳምንት ነገሩን እሰራለሁ። ከዛ በኋላ የሆነ ታይም ደግሞ ሄቪ ታይም ሲመጣና ነገሮች ከበድ ማለት ሲጀምሩ ግን ያው ሽፍት ላይ ከዛ ቀጠሉ 2 ሳምንት ውስጥ ነገር አላደርግም። ከዛ ግን በቃ በሀሳብ ላይክ ቱ ማች ስለወደፊቱ አስባለሁ። ላይክ ነገሮችን የሆነ ቦታ ላይ ሲከብዱ በቃ ማድረግ አልችልም ማለት ነው የሚል አይነት ስሜቶች ነበሩ። በጣም ከራስ ጋር ፋይት የምታደርጋቸው ቀናቶች አልፈዋልና አሁን ላይ ካለፈው ጆርኒ የተማርኩት አንድ ነገር ኮንሲስተንሲ በጣም ቬሪ ኢምፖርታንት ነገር ነው። የሆነ ነገር ሰክሲድ ለማድረግ ነገሮችን ምንም ያክል ከባድ ቢሆኑ if you are consistent enough like ነገሮችን ማሸነፍ ትችላለህ። አይኖ እኮ ላይክ ውስጤ ማድረግ እንደምችል ያውቃል። ላይክ የኮንሲስተንሲ ችግር እንደሆነ ያውቃል። ላይክ የተወሰነ ጊዜ እዛች አንድ ከበደኝ የምላት ቦታ ላይ ቁጭ ብዬ ብሰራባት ያቺ ነገር ማሸነፍ እንደምችላት ያውቃል። because of I'm not doing that like consistent ባለመሆኑ almost I lost like ያለፉትን 2-3-4 ዓመታት I'm not even count like that ነገሮችን በዛ መንገድ አምና እንትን አላረጋችሁም አልወስዳችሁም። because እነዛ ሁሉ ዓመታቶች በጣም ብዙ ነገር አስተምሮኛል። እውነት ለመናገር በጣም ብዙ በህይወት የተማርኩባቸው ጊዜያቶች ናቸው። ሰው እነዚህ ያለፉት 4-5 ዓመታት ሰው ላይፌን ሙሉ ለሙሉ አንድ ነገር ላይ ፎከስ አድርጌ ለመስራት ስሞክር የነበረበት ወቅት ነበር። በጣም ብዙ ነገር አንደርስታንድ ያደረኩበት ታይም ነው። በጣም ብዙ ጥያቄዎች የምጠይቅበት ታይም ነበር። ስቲል I have a lot of questions about me like I still like በጣም ብዙ መቀየር የምፈልጋቸው ነገሮች አሉ።
ዲስ ኢዝ ዘ ጆርኒ። በቃ ላይ ቀላል የሚባል ሂደት የለውም ነገሮች አይኑ ላይ ይሄ ቀን እንደሚያልፍ አምዴን ሹር ይሄ ቀን እንደሚያልፍ እና ነገሮችን ከዛ በኋላ እንደምናያቸው ግን በሊሚ ላይ ቀላል የሚባል መንገድ የለም። I'm still trying to like ላለፉት ጊዜያቶች ራሴን ነበር ለመቀየር ስሞክር የነበረው። ስቲል በቃ በጣም የቻልኩትን ያክል ነገሮች ለማድረግ እየሞከርኩ ነው። I'm still doing that ራሴን ልክ እንደ ሌላ ሰው ሆኜ ለማየት እሞክራለሁ። ሰው ከዛ ነገሮች ብዙ ነገር እማራለሁ። ሰው ጠይቃለሁ በየጊዜው ራሴን በዙሪያ ምን እየተፈጠረ ምን ሀፕን እያደረገ እንደሆነ ለማየት እሞክራለሁ። ሰው ከነዛ ነገሮች ደግሞ የሆነ አይነት ሌሰን ለመውሰድ እሞክራለሁ። ሰው ባገኘው ቁጥር የተወሰኑ ሌሰኖች ከሱ ለመውሰድ እሞክራለሁ። ሰው ወደፊት ሼር ማድረጋችሁ ብዙ ሰዎችም የተማርኳቸው እንዲሁም ካለፈው ጆርኒ ያስተዋልኩት ነገር አለ። ሰው እነሱን ነገሮች በየጊዜው በመጻፍ ነገሮችን በማየት ለራሴ የሆነ አይነት አቅጣጫ ለማስቀመጥ እሞክራለሁ በየጊዜው። ግን እውነት ለመናገር አንድ ያስተዋልኩት ነገር እንደሆነ ታውቃላችሁ፣ ነገሮች ላይ ምንም ያክል ብታስቡባቸው 4 ዓመት 5 ዓመት 10-20 ዓመት አንድ ነገር ላይ ብቻ እያሰባችሁ ብትቆዩ፣ ትልቅ ሀሳብ ቢኖራችሁ፣ ለብቻችሁ ብትቀመጡ፣ ለብቻችሁ ጊዜ ብታሳልፉ፣ ራሳችሁን ለማየት የሆነ ጊዜ ወስዳችሁ ራሳችሁ ላይ ብትሰሩ፣ መጽሐፍ ብታነቡ፣ አለ የሚባል ላይ ሰዎች ሪኮመንድ የሚያደርጓችሁን ራሳችሁን ለመቀየር የሚያግዝ ነገር ብታደርጉ፣ ግን አክሽን ከሌላችሁ በህይወታችሁ ውስጥ ብልኝ ላይ ምንም ነገር አታገኙ። ሲክሬት የሚባል ነገር ካለ ኮንሲስተንሲ ዊዝ አክሽን። አክሽን የሌለው ኮንሲስተንሲ ላይክ ምንም ነገር አያደርግም። you have to do something for a long time like ምንም ነገር ሳታገኙ ለረጅም ጊዜ ማድረግ ያለባቸው ነገር ይሄዱት ረጅም ታይም 4 ዓመት 5 ዓመት 6 ዓመት without seeing any result ማለት ሶ ያንን ታይም ምን ያልፊያለሁ። ግን ኢቭን አክሽን እንኳን ቢኖር ኢነፍ የሆነ አክሽን አልነበረውም። ውስጥ ለአመታት ለ4-5 ዓመታት አንድ ነገር ለማድረግ ስሞክር ነበር። only one thing ነገር ግን በጣም ብዙ ሀሳቦችን የሚሰጡ ነገሮች ነበሩ። like ብዙ ነገር መስራት ይችላሉ ብዬ ስለማስብ like I have a lot of skills like I have a lot of interest የትም ቦታ ላይ ብገባ መስራት ይችላሉ ብዬ አስባለሁ። ሶ የተለያዩ ስኪሎች እነሱ ቁጭ ብዬ ብሰራቸው እዛ ነገር ላይ can be like good ያንን ብሰራ ይሄንን ብሰራ ሶ እሱ ነገር ኢነፍ የሆነ አክሽን እንዳይኖረኝ አድርጎኛል አንድ ነገር ላይ ነው። ሶ ኢቭን አክሽን እንኳን ቢኖራችሁ ኢነፍ የሆነ አክሽን ያስፈልጋል። አንድ ነገር ላይ ኮንሲስተንትሊ ፎከስ አድርጋችሁ ማለት ነው። no matter like how that small is like ነገሩ ትንሽ ነው ትልቅ ነው አይደለም ጉዳይ ልክ እንደ ጠብታ ነው ማለት አንድ ጠብታ ባንዲ ትሞላለች። ኮንሲስተንትሊ ድሮፕ የምታደርግ ከሆነ አንድ ጠብታ ባንዲ ትሞላለች። ይሄ ጠብታ ድንጋይ ይሰራል because ኮንሲስተንትሊ ነው። አንድ ጠብታ ድንጋይ ለመስበር እንግዲህ አቅሙን አወዳድሩት። ግን ኮንሲስተንትሊ ስለሆነ ያቺ በጣም ከምን ማትቆጠሩ ጠብታ ኦሬዲ ያንን አለት የመስበር አቅም ታገኛለች። ያንን አቅም የሚሰጣት ኮንሲስተንሲ ነው። በራሷ ያቺ አንዷ ጠብታ ምንም ነገር ማድረግ አትችልም ነበር። ግን ኮንሲስተንት መሆኗና እልፍ ጠብታዎች መጠራቀማቸው ያንን አለት እንዲሰበር ያደርገዋል። ሶ በህይወትም አይ ቲንክ ይሄ ነገር ነው የሚሰራው። በጣም ከባድ የምንለው ነገር በሙሉ በየዕለቱ
ላይክ በጣም ጠብታ የምታክል አክሽን እንኳን ብትኖረ ያንን ነገር መስበር እንችላለን። በጣም ከባድ ነው ያለውን ነገር በሙሉ ማድረግና መስበር ህይወት ላይ በቃ እያደረግነው ያለው ነገር ከወሬያችንም ከነባባችንም ከሁሉ ነገራችን ይልቅ አክሽናችን መብለጥ መቻል አለበት ብዬ አስባለሁ። እኔ ኦልሬዲ ካለፉት ታይሞች ከራሴ የተማርኩት ይህንን ስለሆነ ነው የምነግራችሁ። ኢነፍ የሆነ ያቺ ጠብታ እኔ ጋር የነበረችው ጠብታ እቆራረጥ ነበር በየመሃሉ እንደን ደግሞ ባሊን ለመሙላት የሚያስችል በቂ የሆነ ጠብታ አልነበር። ድንጋዩንም ለመስበር የሚችል ኮንሲስተንሲ እና የጠብታ መጠን አልነበሩ። ኢቭን 10 ደቂቃ 5 ደቂቃ የምትፈልጉት ነገር ላይ በየዕለቱ ማድረግ መቻል ላይመስል ይችላል፣ ግን it has a huge impact like የምትፈልጉት ነገር ላይ ማለት በጣም ኢምፓክት አለው። አንድ ልላችሁ የምችለው ነገር ቢኖር ይሄኛው ነው ማለት ነው። ከዛም ባሻገር እንግዲህ ዛሬ ራንደም ነው እያወራሁ ያለው አምናር ኢቨን ላይክ ምንም የተዘጋጀሁት ያሰብኩበትም ነገር አይደለም። ሀሳቦች ወደ ወሰዱኝ ቦታ እየሄድኩኝ እየተመለስኩኝ ነው የማወራችሁ። በተቻለ መጠን ኦልሬዲ ራሴ ፊል እያደረኩት ያለሁትን ነገር ከረንትሊ ፊል እያደረኩት ያለሁትን ነገር ነው ወደ እናንተ ሼር ለማድረግ እየሞከርኩ ያለሁት እንጂ ስክሪፕትድ ሆኖ የሆነ አይነት ተጽፎ የተቀመጠ አይነት ቶፒክ አብረን እያወራሁ እላችኋለሁ።